ለሚደርቅ ለሚሰነጠቅ ተረከዝ እጅግ በጣም ፍቱን የሆነ መድኃኒት ነው። በጣም ተወዱታላችሁ። ቪዲዮውን እስከ መጨረሻ ተከታተሉ። ይህንን ካደረጋችሁ እግራችሁ ምንጊዜም አይነቃም ማለት ነው፣ አይደርቅም። ተመልከቱት እኔ እንዴት እንደማፍተለትለው። እንደዚህ አድርጋችሁ ካጸዳችሁ እግራችሁ ሁሌም ጽድት ያለና ንጹህ ይሆንላችኋል። ቪዲዮውን እስከ መጨረሻ ተከታተሉ። ላይክ አድርጉ። ቤተሰብ ለዚህ ቻናል ደግሞ አዲስ የሆናችሁ እንኳን ወደ መንዞር ዩቲዩብ በሰላም መጣችሁ። አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ለየት ያለ ውህድ ይዤላችሁ መጥቻለሁ። እግራችሁ እየተሰነጠቀ እንዲሁም እየደረቀ ላስቸገራችሁ፣ ጫማ ለመልበስ የምትቸገሩ ይህን ቪዲዮ እስከ መጨረሻ ተከታተሉ። አሪፍ መድኃኒት ነው። እሺ ወደ ቪዲዮ አብረን እንግባ። በመጀመሪያ እዚህ ጋር የተጠቀምኩት ቪዲዮውን እስከ መጨረሻ ተከታተሉ። ምክንያቱም ይሄ ውህድ ከሰራሁ በኋላ ሌላ ማደርገዋለ። ከዚህ ውድ ቀደም ብለን የምንጠቀሙ መግቢያ ላይ ሳይቻችኋለሁ። ሎሚ፣ እዚህ ጋር ያሉ ግብአቶች ሎሚ፣ ስኳር፣ ኮልጌት እንደዚሁም ደግሞ ቡና ናቸው ማለት ነው። ሁሉም እየራሳቸው ጥቅም ስላላቸው ጥቅማቸውን እየሰራው አብራራላችኋል። እስከ መጨረሻው ይከታተሉ። አመሰግናለሁ። ከዛን እነዚህን ግብአቶች እጠቀማለሁ። በመጀመሪያ ግን እግራችንን ምን እንደምናደርግ አሳያችኋለሁ ማለት ነው። ግብአቱ መጀመሪያ ሰርተን እናስቀምጠዋለን። ከዛን እግራችንን በውሃ ከመዘፍዘፋችን በፊት እነዚህን እንዲብላሉ እንዲቀላቀሉ በአንድ ላይ አዋህደን እናስቀምጣቸዋለን ማለት ነው። ምክንያቱም የሆነ ግብአት ሰርታችሁ ልክ እንዲብላላ ለተወሰነ ጊዜ ትተውታላችሁ። እኔ እንደዛ ነው የማደርገው። ሁል ጊዜም ቡናዬን ጨምራለሁ። በመጀመሪያ ቡና እንደምታውቁት ቫይራል የወጣ ለቆዳ ስክራፕ፣ ጽዳት፣ ቅላት ለፊትም ሆነ እንደዚሁም ለሰውነት ለእግራችን እጅግ በጣም ጠቃሚ ነው። በዛም ላይ ደግሞ የደም ዝውውራችንን ያፋጥንልናል። በጣም አሪፍ ነው። ስኳሩ ያው ጠቃሚ ነው። ጨው ሌላ ቦታ ነው የምጠቀመው፣ እየሰራው አሳያችኋለሁ። ከዛ ሎሚውን እንደዚህ እየጨመኩ ጨምርበታለሁ። ሎሚ በነገራችን ላይ ለእግር በጣም ቆንጆ ነው። ለሰውነት ለእጃችንም ሆነ በቫይታሚን ሲ የበለጸገ ስለሆነ እጅግ በጣም ጠቃሚ ግብአት ነው ማለት ነው። ሁሉም በቀላሉ በቤታችን የምናገኛቸው ቀለል ያሉ ናቸው። ጥቅማቸው ግን እጅግ የጎላ ስለሆነ እነዚህን መጠቀም አትዘንጉ ማለት ነው። እግር ሁል ጊዜም ችላ ካሉት እንደዚሁም በእግራቸው የምትሄዱ ከሆነ ይነቃል። እንደዚህ አርጌ በደንብ አዋህደዋለሁ። ቡና የሀገራችንን ቡና ከምትጠጡት ትንሽ አስተርፋችሁ መጠቀም ትችላላችሁ። ቡና በየትኛውም ዓለም አለ። ቡና የማትፈልጉ ወይ ደግሞ ቡና የማትወዱ ከሆነ ደግሞ ምን ትጠቀማላችሁ? እርድ ትጠቀማላችሁ ማለት ነው። እዚህ ጋር የምጠቀመው ኦሪጂናል የሆነ የካስተር ኦይል ነው። ካስተር ኦይል ያው ትንሽ ነው ጠብ የምናደርገው፣ ምክንያቱም እነዚህ የወይራ ዘይት፣ ካስተር ኦይሎች ወፍራም ስለሆኑ ትንሽ ነው የሚያስፈልገን። ከዛ ኮልጌት አለኝ። ኮልጌት ማንኛውንም በቤታችሁ ለጥርሳችሁ የምትጠቀሙትን ኮልጌት መጠቀም ትችላላችሁ ማለት ነው። ይሆናል። ሁሉም ያው ነው። ትንሽዬ እናደርጋለን። እሱም ደግሞ ቆዳን የማንጣት የማጥራት ኃይል አለው። እንደዚሁም ደግሞ ልክ እንደ ሎሚው ከቆዳችን ላይ ከእግራችን ላይ የሞተውን ቆዳ ያነሳልናል ማለት ነው። ለዛ እንጠቀመዋለን እና ኮልጌት እጅግ በጣም ጠቃሚ ነው ለእግራችን። እንደዚሁም ለፊት ይሆናል ወይ ብላችሁ የጠየቃችሁኝ ያላችሁ፣ ለፊት በቅርብ ጊዜ ኮልጌት እንዴት እንደምንጠቀም ይዤላችሁ እመጣለሁ ማለት ነው። ከዚህ በፊትም ቪዲዮ ሰርቻለሁ፣ ግን አላያችሁትም። ይኋድ አዲስ ስለምትመጡ ይመስለኛል። እና ብዙዎቻችሁ ደግሞ ቪዲዮ እያያችሁ ላይክ ሳታደርጉ የምትሄዱ አላችሁ። ያው የዩቱብ አልጎሪዝም ይነግረኛል ማለት ነው። ስለዚህ ላይክ አድርጉ። ላይኩ ለእኔ ይጠቅመኛል ማለት ነው። እናንተ ደግሞ ምንም ጉዳት የለውም። እንደዚህ አድርገን በደንብ እናቀላቅለዋለን። እንደምታዩት ወፍራምና ቆንጆ ውህድ ነው። በጣም ያልወፈረ በጣም ያልቀጠነ አሪፍ የሆነ ውህድ አድርጋለሁ። ይህን ውህድ ካዋሃድን በኋላ የተወሰነ አስቀምጠዋለሁ። አሁን የመጀመሪያውን ስራችንን ልንጀምር ነው። እዚህ ጋር ነው ዋናው ነገር ማለት ነው። ተመልከቱ።
እዚህ ጋ እኔ ባሊ ያለኝ ባሊ ውስጥ ምንድነው የምጨምረው? ጨው ጨምራለሁ። ከዛ የባኞ ቤታችሁ ወይም ደግሞ ባዝሩም ያለው ውሃችሁ ሞቃት ከሆነ እንደኔ ከሞቀ ውሃ መጠቀም ትችላላችሁ። አሊያም ደግሞ በቦለር ማፍላትና ለብ ያለ ውሃ ትጠቀማላችሁ። በጣም የፈላ ሳይሆን ለብ ያለ ውሃ ለእግራችን የሚመጥንን ያክል ያው እንዲፍተለተልልን ለመዘፍዘፊያ ያክል ነው ለብ የምናደርገው። የኔ በጣም የሞቀ ስለሆነ ከዛው ነው የምጠቀመው። አየሩ እንደምታውቁት በአሁኑ ሰዓት ሙቅ ስለሆነ በዛ እጠቀማለሁ። እንደዚህ አድርጌ ለ10 ደቂቃ ያክል ዘፈዝፈዋለሁ ማለት ነው። ይህንን ስናደርግ አንደኛ ቁርጥማት ላለብን፣ እንደዚሁም እግራችሁ ለሚያብጥባችሁ ለሱም መፍትሄ ነው። እንደዚሁም ለተረከዝ ለሚደርቅ ተረከዝ እንዲፍተለተል እንዲለቅ እና ጽድት ያለ እንዲሆን ይረዳናል ማለት ነው። እዚህ ጋር ሻምፖ መጨመር ትችላላችሁ፣ ሳሙና ማድረግ ትችላላችሁ። እኔ ሳሙና ነው ያደረግኩት። ሳሙናዬን አሳያችኋለሁ በዛው። ይሄ እንደምታዩት ይህን ሳሙና እኔ ነኝ የሰራሁት ራሴ ማለት ነው። ያላያችሁት ብታዩት እጅግ በጣም አሪፍ ነው። ለማድያት ብዬ ነው የሰራሁት። የካሮት እና የድንች ሳሙና ነው እና ይህ ወረፋው እንደምታዩት ይህን ይመስላል። እየተጠቀምኩት ነው ያለቀው እና እንደዚህ ለማስክ በምንሰራበት ሰዓት እግራችንን በምናጸዳት ለፊታችንም እንጠቀማለን ማለት ነው። ለማንኛውም ወይ ሻምፖ ወይ ሳሙና መጠቀም ትችላላችሁ እናንተ እዚህ ጋር ማለት ነው። እንደዚሁም ተጨማሪ ግብአት ወይ አቸቶ ወይ ሎሚ ማድረግ ይቻላል። አፕል ሳይደር ቪኔገር ማለት ነው መጠቀም ትችላላችሁ። ነገር ግን ይሄ ብቻ በቂ ነው። ጨው ራሱ በጣም በቂ ነው። የጨው ውሃ በጣም ቆንጆ ነው እና ሳሙናውንም ደግሞ ያላያችሁት ማየት ትችላላችሁ። እንደዚህ እያሻችሁት እያፍተለተላችሁት እጃችሁ ሳያርፍ እንትን ማለት ትችላላችሁ። ዘዝፋችሁት ማለት ነው። እንዴት እንደሚፍተለተል አሳያችኋለሁ። ተመልከቱ። ሳሙናዬን ግን እዩት፣ በጣም ነው የሚያምረው። ደርቆ ምን ብሎ አልቆ እየተጠቀምኩት ነው እና እግሬን እንግዲህ ትንሽ ቆይቼ ምን እንደሚመስል ልንገራችሁ። አያችሁት? የሚወጣውን ነገር እንደዚህ ተመልከቱ። በሚነቃበት ሰዓት የሁላችንም እግር ተረከዛችን ይነቃል፣ ይደርቃል እና ለመድረቅና ለመንቃት ፍቱን መፍትሄ ይህ ነው። እንደዚህ አድርጋችሁ ልክ በሞቀ ውሃ ስዘፉት በዚህ መልክ ልቅቅ ይላል ማለት ነው እና እያያችሁት ነው። ቀረብ አድርጌላችኋለሁ። እንደዚህ ካጸዳን በኋላ ወዴት እንሄዳለን? ወደ ውህዳችን የምር ማለት ነው። ቶሎ ብዬ ነው የሰራሁላችሁ፣ ቀልጠፍ አድርጌ አነስ ባለ መልኩ። ከዛ እግሬ እንደዛ አድርጌ ካጸዳሁት በኋላ ውህዱን አደርጋለሁ። ምክንያቱም ውህዱ ለብዙ ነገር፣ ለደም ዝውውራችን፣ እንደዚሁም ደግሞ ለቆዳችን ንጣት፣ ቅላት፣ ጥራት፣ ለተረከዛችን ልስላሴ፣ በተለይ እኔ ይሄንን በተጠቀምኩ ጊዜ ተረከዜ እንዴት እንደሚለሰልስ አትጠይቁኝ። እግሬ ራሱ ልስልስ፣ እጃችሁም ልስልስ ነው የሚለውና ይህንን በሳምንት አንድ ጊዜ ብትጠቀሙ እርግጠኛ ነኝ 100% ለውጥ ታገኛላችሁ ማለት ነው እና አሪፍ መፍትሄ ነው። ተጠቀሙበት። እንደዚህ አድርጌ በደንብ አድርጌ ቀባዋለሁ ማለት ነው። ቻኩን ተመልከቱ። በጣም አሪፍ ነው። የቡናውና የኮልጌቱ እንደዚሁም ደግሞ ስኳሩ ማለት ነው። ስኳር እዚህ ጋር የተጠቀምኩት ያው እንደ ስክራፕ በሉት። በጣም አሪፍ ነው። ውስጥ እግራችሁን በተለይ በደንብ በዚህ እሽት አድርጋችሁ ማሳጅ አድርጉት። በዚህን ሰዓት ለእግራችን ብዙ ጥቅም እናገኛለን። ልክ እዩት። ሎሚውን ያን የጨመቅኩትን አልጣልኩትም። እንግዲህ ግማሽ ሎሚ ተጠቅማችሁ እግራችሁንም እጃችሁንም ባንዴ ፏ ማድረግ ትችላላችሁ ማለት ነው። እንዴት እግሬን እንዳሳመረው እንዳጸዳልኝ አትጠይቁኝ። እንዲሁ ራሱ እዚሁ ወዲያው ነው ለውጥ የሚያሳያችሁ፣ ወዲያው ማለት ነው። አያችሁት እንዴት እንትን እንዳለ እንዴት እንደጠራ አሳያችኋለሁ። እና ይህንንም ቀብታችሁ ማሳጅ እያደረጋችሁ ለ10 ደቂቃ ማቆየት አለባችሁ ማለት ነው። በጣም አሪፍ ነው። በጣም ቆንጆ ነው የምር። እንደዚሁ ራሱ ማሳጅ እያደረጋችሁት እየቀባችሁት ራሱ የሆነ ማሳጅ ስታረጉት ማለት ነው ወዲያው ነው ለውጥ የሚያሳየው። ወዲያው ግን እዩት እንዴት እንደሚሆን እንደዚህ ራሱ ሳነሳው ቆዳ እንዴት እንደሚያጠራ እንዴት እንደሚያጸዳ በጣም አሪፍ የሆነ መፍትሄ ነው። ይህንን ካደረጋችሁ እግራችሁ ምንጊዜም ቢሆን አይደርቅም አይነቀም ማለት ነው እና ቢያንስ ይህን እሁድ ለመጠቀም በሳምንት አንድ ጊዜ 10 ደቂቃ በቂ ነው ማለት ነው። ተመልከቱት እንግዲህ መጥቻለሁ ተመልሼ እዩት እንዴት እንዳደረገልኝ ብር ማለት ነው።
እጄ ከላው ላይ አላረፈም። ሳቆየው እያሸው ማሳጅ እያደረግኩት ነበር ወደ ውስጥ ዘልቆ ጥቅም እንዲሰጠኝ። ከዛ በውሃ መጀመሪያ አላቅቀዋለሁ። ቅድም አይታችሁታል ግሪን አይደለ? አሁን ደግሞ ምን እንደሚመስል ተመልከቱ። ለውጡን ከፍተኛ ለውጥ ነው የምታገኙበት። እንዴት እንደጸዳ እንደለሰለሰ ሶፍት ነው የሚያደርግላችሁ ማለት ነው። እና ጥፍራችሁ ደግሞ ጠንካራ ቆንጆ ጥፍር እንዲኖራችሁ ያደርጋችኋል። ከዛ በመጀመሪያ ውሃውን ካላቀቁ በኋላ ያው በሳሙና እንደዚህ ውልቅ አድርጌ እታጠበዋለሁ ማለት ነው። እዩት ውስጥ እግሬ እንዴት እንደለሰለሰ አትጠይቁኝ፣ እንዴት እንደጸዳ እና በጣም ቆንጆ ነው። እንደዚህ ብዙ ልጆች የተቸገራችሁ ስላላችሁ ይጠቅማችኋል እርግጠኛ ነኝ። ያያችሁ ደግሞ የምታውቁት ደግሞ ሼር አድርጉላቸው፣ ይጠቀሙት እና ተጠቀሙት። እዩት ስለቃለቀው ይህንን ይመስላል። በጣም አሪፍ ነው። በጣም ጥሩ ለውጥ ነው የሰጠኝ። እውነት እስከዛሬ ከሰራኋቸው የዛሬው አንደኛ ነው። ምክንያቱም እግሬን ዘፍዝፌዋለሁ። ያው የደረቀውን መጀመሪያ አፍተልትየዋለሁ። ንጹሑ ላይ ነው የተቀባሁት። እንደምን እንደሚመስል በእውነት የራሴ እግር ራሱ አልመስላለኝ አጠራሩ ማለት ነው። እና ምርጥ እያድርጎ ነው ያጸዳልኝ። ብታዩ እንደምታዩት እንዴት እንደጸዳ አትጠይቁት። እውነት የኔ ነው እላለሁ። በፊት መጀመሪያ ላይ ያለውና በኋላ ያለው ለውጥ ደግሞ እጅግ በጣም የጎላ ነው እና እንደዚህ እያደረጋችሁ እግራችሁን ከመንቃትና ከመሰነጣጠቅ መንከባከብ መጠበቅ ትችላላችሁ። በቀላሉ በቤታችሁ በሚገኙ ግብአቶችን ተጠቅማችሁ ማለት ነው። ከዛን ይሄንን ስንወጣ የግድ ሞይስቸራይዝ ማድረግ አለብን። ሞይስቸራይዝ ስትጠቀሙ ደግሞ እኔ ያገኛችሁትን እናንተ በቤታችሁ የምትጠቀሙትን ሎሽን ሊሆን ይችላል፣ ቫልዚን ሊሆን ይችላል፣ እንደዚሁም ዘይቶች ሊሆኑ ይችላሉ። እኔ በቤት ያዘጋጀሁት የራሴ ክሬም አለ። አቀላቅዬ ሁሉንም በአንድ ላይ ጥቅማቸውን እንዳገኝ፣ እንደዚሁም ደግሞ ለእግሬም ለእጅም ለፊትም የሆነኝን አንድ ላይ ነው ሰርቼ ማስቀምጠው። ለወር ለሁለት ወር ይጠቅመኛል። አንዴ የሰራሁት ማለት ነው። አይበላሽም። ፍሪጅ ምንም አያስፈልገውም። እናሱን እየሰራችሁ መጠቀም ትችላላችሁ። እንደዚህ አድርጌ በደንብ ሞይስቸራይዝ አድርገዋለሁ። ከተቀባችሁ ከታጠባችሁ በኋላ መቀባት ይኖርባችኋል። እንዳይደርቅ ለስላሳ ሆኖ እንዲቀመጥላችሁ አጥርታችሁታል አይደለ? በደንብ እንደዚህ እንቀባዋለን። ማሳጅ እናደርግለታለን። ሪላክስ ያደርጋል። ማታ ላይም ስትተኙም ደግሞ እንደዛው ታጥባችሁ አሳምራችሁ ወይም ደግሞ በካልሲ መሸፈን ትችላላችሁ። የምር እግሬን እዩት እንዴት እንደሚያምር። እንደው ዛሬውኑ ሞክሩት ማለት ነው፣ እንዳታልፉት። በጣም ተወዱታላችሁ። እኔ ለእናንተ እንደዚህ የሚጠቅማችሁን ቪዲዮ ይዤ ስመጣ እናንተ ደግሞ ቪዲዮን ደግሞ ላይክ፣ እንደዚሁም ደግሞ የቻላችሁ ደግሞ ሼር በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋበዝኳችሁ። በጣም ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ላቭ ዩ ኦል ባይ